በቃ ያለኝ አማራጭ ሁሉንም ማስወገድ ነው ያለብኝ እና በቃ አስወገድኳቸው እሳቸው እናትና አባቴ ጥሩ ናቸዋል በየ2 ወር ልዩነት ነው የሞቱት እናትና አባቴ ዝባዝን ከትላለህ ምን ማለት ነው ምን እያረክ ነው እንዴ ምን እያረክ ነው ቆይ እንዴ ምን ድሮ እየፈጠርክ ያለው ይኸውልህ እያንዳንዱን ነገር ይኸውልህ ተቀርጾታል በመረጃ ሙሉ አለ እንዴ ምን እያረክ ነው ዝም በል ታወራለህ እንዴ ደግሞ አዎ ጣዋት ላይ እንደዚህ ብለህኝ ነበረኩ ምንድነው ምናምን ነገር ስለው ከዛ አረን ያላልኩሽ መስሎሽ ይሆናል ምናምን ልኛል አረን በደም ሰምቻለሁ ብለህኛል ብዬ አስጨንቄ ጠይቀዋለሁ ግን አላልኩሽም ነው የሚለኝ ድርቅ ብሎ ማለት ነው ተረስ ሰውዬ አይደለም አልገባኝም ቆይ ምን እያልክ ነው ቆይ ተስማምተናል አይደል እየተስማማን ነበር እንዴ ቆይ ምንድነው የምትፈልግ ቆይ ናውጣ ይዱጣ የዛነውና ምን በስፈልግ ቆይ የሚያስፈልግ ነገር ካለ ንገረኝ የሚያስፈልግ ነገር ቆይ ተረጋጋ የሚያስፈልግ ነገር ካለ ንገረኝ ማዘ እናቴ እንትን ካለች በኋላ እንደው በ15 ቀን ነው ምናምን ከሞተች በኋላ እናቴ በ15 ቀን ነው ካለ ያወለቅሻል የህክምናውን አስትቻት የራሴ ምሬቱን መስጠት ማለት ነው ከዛ በኋላ ከ6 ወር በኋላ ምናምን እሷን መከላከላታለሁ ማለት ነው ወደ ላይ እየወጣች እኔ ወርታች እየወርኩ ነበር ገፈተርኳቸው ማለት ነው ሴራሚክ ነገር ስለሆነ እሱ አናታቸው አገኛቸው ማለት ነው ልክ ስትገፈትራት ያያህ ነው አይደል ማለት ይሄን መረጃ እንዴት ኪል ተገኘች አንተ አስጠፍተዋል ባንተ ቤት አስጠፍተው የራስን ስራ እየሰራ ነው ሰላም ውድ ቤተሰቦቼ እንግዲህ ይሄ ሀቅ ሚዲያ ነው እኔ ደግሞ አቤኒ ነኝ እንግዲህ ውድ ቤተሰቦች እንደምታውቁት ያው በጣም በተከታታይ ቻናላችን ላይ በጣም ብዙ ነገር ሲያደርጉ ቆይተዋል ብዙ ነገሮች በጣም ብዙ ማስጠንቀቂያ ከዩቲዩብ ራሱ ያስላኩብን ሪፖርት ያደረጉ ብዙ ጊዜ ብዙ ያው ከዚህ በፊትም አንድ ቻናል አዘግተውብናል ሁለተኛ አሁን አቢቲዩብም እንግዲህ ማስጠንቀቂያ ልኮልኛል ማለት ነው በቀርብ አቢቲዩብ የሚለው ቻናልም እንግዲህ ያው እናንተ ወዳጆቻችን እንዳላችሁ ሁሉ ብዙ ጠላት አለና እንግዲህ ሪፖርት ያደረጉኛ ላይ ቻናሎቻችንን እስከማዘጋት ማስጠንቀቂያ እስከማስላክ ያደረሱብን ነውና እንግዲህ ያው እስቲ በዚህኛው ቻናል አዲስ ቻናል ነው ይህ ቻናል ሀቅ ሚዲያ ብለን መጥተናል ማለት ነው ከክሮቼ ጋር ውድ ቤተሰቦቻችን እንግዲህ ወደ እናንተ የተለያዩ ቪዲዮዎችን ይዘን የምንመጣበት ቻናል ነው ማለት ነው ውድ ቤተሰቦች ይህን አዲስ ቻናል ሁላችሁም እንግዲህ ለመጀመሪያ ጊዜ ነው እኔም ለምን ስጠይቅ እና ሁላችሁም ሰብስክራይብ በማድረግ ሼር በማድረግ እና ለሁሉም ሰው እንዲደርስ አድርጉልን ማለት ነው ውድ ቤተሰቦቻችን አንድ ኬዝ ይዘን መጥተናል ማለት ነው እሱንም ወደ እናንተ እናደርሳለን ማለት ነው ውድ ቤተሰቦች እንግዲህ ከሀቅ ጋር ሁሌም እንግዲህ እውነት ትደበቃለች እንጂ አትጠፋም ስለዚህ ሁሌም እውነትን ይዘን ወደፊት ሀቅን ደግሞ የፈለገ ብናድበሰብሳት አትጠፋምና ሀቅ ብለን ተነስተናል እንግዲህ ውድ ቤተሰቦች ለሀቅ ጎን ስለምትቆሙ በጣም አመሰግናለሁ ውድ ቤተሰቦች እንግዲህ እስቲ አንዲት እህቴ ደውላልኛለች ማለት ነው እሷ ጋር በመሄድ ኬዟን እቀበላለሁ ማለት ነው ውድ ቤተሰቦች ሁላችሁም ሰብስክራይብ ያደረጋችሁ ቤተሰብ ሁኑ መልካም ቆይታ ይሁንላችሁ እንግዲህ ውድ ቤተሰቦቼ እንደምታዩት እንግዲህ እህቴ ጋር መጥቻለሁ ማለት ነው ዛሬ አንድ የምሰጥ ትልቅ መረጃ አለ ብላኝ መጥቻለሁ ማለት ነው ውድ ቤተሰቦች ቤቱ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰቦች ደግሞ ላይክ ሼር ኮሜንት ያደረጋችሁ ሐሳባችሁን ግለጹልን አብራችሁን ቆዩ እሺ እህቴ ሰላም እግዚአብሔር ይመስገን እንዴት ነህ እግዚአብሔር ይመስገን በጣም ሰላም ነኝ እህቴ ሜሮን እባላለሁ ሜሮን በጣም አሪፍ ነው እስቲ ምንድነው በጣም በስልክ ስታወሪኝ ትንሽ ተጨናንቀሻል አነጋገርሽም ትክክል አይደለምና እስቲ ምንድነው የገጠመሽ ሜሮን መጀመሪያ እኛንም አምነሽ በእኛ ተማምነሽ እኛን ሚዲያ አይተሽ የህይወት የገጠመሽን ነገር ለኛ ለማካፈልና መፍትሄ እንድንሰጥሽ በእኛ እርግጠኛ መሆንሽ በጣም ደስ ይለኛል በጣም አመሰግናለሁ ማለት ፈልጋለሁ እስቲ ምንድነው የተፈጠረው ነገር ምንም ሳትደብቂ ሁሉን ነገር ንገሪኝ ያው ሚዲያችሁን እከታተላለሁ ዛሬ ደግሞ በጣም ትልቅ ነገር አጋጥሞኝ ነው የደወልኩልክ እና ደውዬልህም ስለመጣ በጣም አመሰግናለሁ በመጀመሪያ ሜሮን እባላለሁ በባለቤቴ ዙሪያ ነው ላውራክ የጠራሁት ዛሬ ከባለቤቴ ጋር የተያያዘ ነው እሺ ባለ ትዳር ነሽ
አዎ ባለ ትዳር ነኝ። ከባለቤቴ ጋር የተገናኘሁት በአጋጣሚ ነው። አጋጣሚዎቹን ፈጥሮ ነው ወደ እኔ የመጣው እሱና። እንዴት ነበር ትውውቃችሁ? እስቲ እንዴት ነው መጀመሪያ ስትገናኙ ነበረው? አሁንስ ምንድነው የተፈጠረው የሚለውን እስቲ ንገሪኝ። ስንተዋወቅ በአጋጣሚ ነው፣ ግን ያው እሱ ነው ሞር ወደ እኔ የመጣው አጋጣሚዎቹን ፈልጎ እና ሳገኘው በጣም መልካም ሰው ነበረ። አሁን ላይ ግን የሚገርም ነገር እኔ ከቤተሰቦቼ ጋር ነው አንድ ላይ እሱም አብረን የምትኖረው የነበረው ነው። አዎ ያው እሱ ቤተሰቦቼ ቤት ገብቶ ነው የሚኖረው፣ አብረን ነው የምንኖረው እና ቤተሰቦቼን አይፈልጋቸውም እሱ። እኔም በሰዓቱ ከቤተሰቦቼ ጋር ብዙም ፍቅር ምንም የለኝም። ኦኬ በምትተዋወቁ ሰዓት ነው ወይስ አሁን ነው? አይ በፊት ላይ ያው እንዴት በምን አጋጣሚ የተዋወቃችሁት ሁለታችሁ? እንዴትስ ነው ነገር ወደ ትዳር ያደገው? የተዋወቅነው ካፌ ላይ ነው። በአጋጣሚ ካፌ ላይ ነው። ክረምት አካባቢ ነበረ የተዋወቅነው ካፌ ላይ ነው የተዋወቅነው ምናምን። ሳያገኘው በጣም መልካም ልጅ ነበር፣ መልካም ነበር ብቻ። ከዛ ያለ ስለኔ ነገርኩት፣ እሱም ነገረኝ። ከዛ አብረን መኖር ጀመርን። በጣም ነው የምወደው፣ እሱም እንደዛ ይመስለኝ ነበረ። አሁን ላይ አላውቅም። እንዴት ማለት እስቲ ካፌ ላይ ተዋወቅን አልሽኝና እንዴት ወደ ፍቅር አደገ መጀመሪያ ግንኙነታችሁ? አንቺ አሁን ገባሽ እዚህ ለመድረሱ ዛሬ አንቺ ላይ ብዙ ነገሮችን አድርጎ ሊሆን ይችላል ይሄ ሰውና ከመጀመሪያ ጀምሮ ይሄ ሰው ምንድነው አላማው ነው የሚለው ነገር እኛ ለማወቅ ግዴታ ከመጀመሪያ ያለውን ነገር መስማት አለብን። እሺ ስለዚህ መጀመሪያ ላይ ስትተዋወቁ አላማ አድርጎ ይሄንን ነገር አላማ አድርጎ አንቺን ለመጉዳት አስቦ ይመስልሻል አሁን ላይ ተዋወቀሽ? ወይስ በፍቅር ትክክለኛ ፍቅር ነበር ከጊዜ በኋላ ነው የተቀየረብኝ ብለሽ ታስቢያለሽ? ይሄን ደግሞ ለማወቅ እኛ የመጀመሪያ የነበሩትን ነገሮች ምንም ማለት ምንም ነገር እንትን ሳትይበት ትክክለኛ የተፈጠረውን ነገር ንገሪ። እሺ እንዳልኩክ የተዋወቅነው ካፌ ላይ ነው። ካፌ ላይ ተዋወቅን፣ ከዛ ስልክ ተቀያየርን ምናምን፣ አድራሻ ተለዋወጥን፣ መገናኘት ጀመርን። መገናኘት ስንጀምር ስለኔ ነገርኩት ምናምን። ቤተሰቦቼ በቃ ትንሽ ከቤተሰቦቼ ጋር በሰዓቱ እኔ አልስማማም ነበረ። በምን ምክንያት? ያው በንብረት ጉዳይ አንስማማም ነበረ። እንዴት በንብረት ጉዳይ ከቤተሰቦች ጋር እንዴት ላትስማሙ? ያው ቤተሰብ አንዳንዴ የምፈልገውን አይሰጥህም አይደል? እንደዛ በዛ ምክንያት ነው ከኔ ጋር ፍላጎትሽን ስለማያሟሉልሽ። አዎ ቤተሰቦቼ ትንሽ ሃርድ ብጤ ናቸውና ያው የምላቸውን ነገር ስለማያደርጉልኝ በሰዓቱ ምናምን እሱም ባገኘሁበት ሰዓት ትንሽ በቃ ደብሮኝም ምንም ነበረ። ከዛ ቀረበኝ። ያለውን እንዴት ነበር አቀራረቡስ ስታዩስ ሁኔታዎች? በሰዓቱ እንደነገርኩ ነው። በቃ ስለኔ ነገርኩት። ምን አይነት ሰው ማለት እሱ ሀሳብ ሌላ ሀሳብ ይዞ ነው መሰለኝ የመጣው ከነገርኩትም አንፃር ምናምን ነገር። ያው ቤተሰቦቼ ንብረት አላቸው ምናምን ነገር ከቤተሰቦቼ ጋር አንድ ስማማም ያልኩ ያው የምፈልገው ነገር ስለማያደርጉልኝ ነው፣ ከሌላ አንፃር አይደለም። ከዛ ነገርኩትኝ እንገናኛለን ምናምን። ከዛ ያው አብሮ ወደ መኖር እንትናለን አመራን። ኦኬ ነው በሽማግሌ ተልኮ ምናምን ነው ወይስ ዝም ብላችሁ አብራችሁ ናችሁ? ቤተሰብ ሳታስፈቅዱ ምናምን ዝም ብላችሁ ነው ወይስ አብራችሁ ናችሁ? አይ ቤተሰብ አስፈቅደን ምናምን ነገር ነው። ሽምግልና ተልኮ። አዎ። እሺ አንቺስ ቤተሰቦች ምንም የጠየቁት ነገር የለም በሰዓቱ? ያው አንቺ ወደድሽውን እንውደድ የሚለው ነገር ነው በሰዓቱ እንደዛ ነገር ነው ያሉት። ግን እሱ በቃ ከመጀመሪያውም ስለ ቤተሰቦቼ ምናምን ንብረት ምናምን ነግሬዋለሁ። ሀሳቡ ለካ ሌላ ነው። ያው ከቤተሰቦቼ ጋርም እንደማልስማማ ነግሬው ነበር። እሱ በቃ ሀሳቡ ሌላ ነው። እንዴት ሀሳቡ ሌላ ነው ስትይ እስቲ ምንድነው በዛን ሰዓት የተለየ ያደረገብሽ ነገር ነው? አዎ ከጊዜ በኋላ የሚገርም ነገር ቤተሰቦቼን እንዳስወግዳቸው ምናምን ነገር ነው የሚለኝ። እንዴት ማለት? በቃ ለንብረቱ ነገር በቃ ንብረቱን እሱ የራሱ ለማድረግ ነው ሀሳቡ አሁን ላይ እንደገባኝ ከሆነ ማለት ነው። እስቲ ማለት ይሄን ሊልበት የቻለበት ምክንያት ማለት እኔ አሁን ግልጽ አልሆነልኝም። እንደዚህ አሁን አብረን ሆነን ከዛም በኋላ እነሱን እናስወግዳቸዋለን ስትይ ምን ለማለት ፈልጎ ነው? ይሄ ማለት ቀጥታ እንደተጋባችሁ በማግስቱ ነው እንደዚህ ያለሽ? እነሱን እናስወግዳቸዋለን ወይስ ስትጋቡስ እንዴት ነበር? ጸባዩ ተቀይሮ ነበር ወይስ? ከጊዜ በኋላ ነው የተቀየረው ጸባዩ። በፊት ላይ አሪፍ ነበረ ምናምን ነገር፣ ከጊዜ በኋላ ግን እየሰከረ እየመጣ ምናምን ነገር
የሚለኝ ነገር በቃ በጣም ነው የሚያስፈራው። በቃ እነኝህን ሰዎች እናስወግዳቸው ምናምን ስልሽ ካልሆነ ምናምን ጥዬሽ እሄዳለሁ ምናምን ነገር ይለኛል። እኔ ደግሞ እሱንም ስለምወደው ቤተሰቦቼ ምንም ቢሆን ቤተሰቦቼ ናቸው። የከፋ ጥላቻ አይደለም፣ ያው ቅድም እንዳልኩክ ነው እንጂ ቤተሰቦቼን እንዴት እንደዚህ አደርጋለሁ? ጭራሽ ለእነሱ እያገዝሽ ነው። መጀመሪያ ላይ ምን ብለሽ ነበረ? እንደዚህ አልስማማም ብለሽ ነበር ወይ? እናስወግዳቸው ወይም ደግሞ ለምንድን ነው ይሄንን ሊልሽ የቻለው? ምንድነው ችግር? ምክንያቱ አንቺ መጣላትሽን አይቶ ነው እናስወግዳቸው ደረጃ የደረሰው ወይስ ዝም ብሎ ከመሬት ተነስቶ ሌላ ነገር አሰብ ነው? አይ እኔ ከመጣላት አንፃር አይመስለኝም። እሱ ንብረቱን በራሱ ማድረግ ነው የሚፈልገው። አሁን ላይ በቃ የገባኝ ነገር የተረዳሁት ነገር እንደዛ ነው። ለዛ ነው አንተንም ደውዬ ጠርቼ ላናግርህ በቃ መፍትሄ እንድትሰጠኝ የፈለኩት። ከዛ አንፃር ነው የገባኝ ነገር ይሄ ነው። በቃ እሱ የሚፈልገው የቤተሰቦችን ንብረት በራሱ ስም ለማዞር። እስቲ እሱ ልክ ነሽ። አባትና እናትሽን እናስወግዳቸው ሲል ከምን አንፃር ነው ይሄ ነገር? አንቺ መጀመሪያ ያወራችሁት ነገር ነበር ከአንቺ ጋር እንደዚህ ማለት አንቺ ከቤተሰቦችሽ ጋር ጸብ መሆንሽን አውቆ እሱ የተስማማችሁት ነገር ነበር እነሱን ለማስወገድ መጀመሪያ? እኔና ባለቤቴ አረ በፍጹም። እኔ ያው እንደነገርኩ ከነሱ ጋር እንደማልስማማ ነው። ከነሱ ጋር አልስማማም። የማልስማማበት ምክንያት ደግሞ የምፈልገውን ነገር ቅድም እንዳልኩ ስለማያደርጉልኝ ምናምን ነገር ከዛ አንፃር ነው የነገርኩት ይሄ ነገር እንጂ እኔ ቤተሰቦችን የማስወገድ አላማ አልነበረኝም። ግን ያው መጀመሪያ ላይ እሱ አሪፍ ሆኖ ነበረ። ከጊዜ በኋላ ነው በቃ የተቀያየረው። በጣም ነው በቃ ግራኔ የገባኝ እኔ ራሱ በጣም ምንድነው ማለት ትንሽ እኔንም ትንሽ ግራ እየገባኝ ነውና ይሄን ነገር ሲጠይቅሽ አንቺ ምንድን ነበር ምላሽ? ምን ውስጥ ጠይቀኝ እንደዚህ እናስወግዳቸው ውስጥ ጠይቅሽ? በፍጹም አይሆንም ነው ያልኩት። በፍጹም አይሆንም፣ እንዴት እንደዚህ ታስባለህ ያክ ምናምን ነገር አልኩት። ከዛ ካልሆነ እኔ በራሴ መንገድ ጨርሰዋለሁ ምናምን ነገር ነው የሚለው። እና ይሄን ነገር አንቺ እንደዚህ ሲል ምን አልሽ? ቤተሰቦችሽን ሊያስወግድ ነው እያለሽ እንዴት ዝም አልሽ? ማለት በጣም ነው የምወደው፣ በጣም ነው የማፈቅረው። እንዴት እንደዚህ ማለት የምትወደው ሰው እንዴት እንደዚህ አይነት አስተሳሰብ ይኖረዋል ብዬ ላስብ ማለት ግራ ገባኝ። አንዳንዴ እንደዚህ ሁላ ሲለኝ እንደ ቀልድም ነው የማየው። ቀልድ እንደዚህ አይነት ነገር ይቀለዳል? አዎ፣ ግን በቃ እኔ እንዴት ነው እንደዚህ ያስባል ብዬ አላስብም። በጣም ነው የምወደው፣ በጣም ይንከባከበኛል፣ ብዙ ነገር። እና የሚንከባከብሽ ከሆነ አንቺ እናትና አባትሽን ላስወግድ ማለት ምን ማለት ነው? ምንም ግራ ስለገባኝ ነው እንትናገኝ። አዎ ግራ ይገባል። እኔም በጣም ነው እንደዚህ በሚለኝ ሰዓት ግራ የሚገባኝ። ግን ወይ ጠጥቶ አንዳንዴ ጠጥቶ ይመጣና ማታ ላይ ማይሆኑ ቃላቶች እነዚህ ቤተሰቦች ወይ የሆነ ቦታ እንላካቸው በቃ ማየት አይፈልግም እነሱ። ኦኬ ጠጥቶ ሲመጣ ነው እንደዚህ የሚልሽ ወይስ በኖርማል ጠጥቶም ሲመጣም ኖርማልም ሆኖ ይለኛል። እና በፊት ላይ የነበረው ባለቤቴ የሆነ ሰዓት ላይ ተቀየረብኝ። ግራ ገባኝ በጣም። እንዴት ማመን ያቃተኝ እኔ በጣም ማለት ነው። ማለት ከሱ ቃል ነው የሚወጣው ወይስ ምንድነው ብዬ በጣም ነው የገረመኝ። እና ጠጥቶ ሲመጣ አንዳንዴ በቃ ይረበሻል ምናምን፣ እነሱን ማየት አይፈልግም ምናምን ነገር። ከዛ ጠዋት እንደዚህ ብለህ ነበር እኮ ምናምን አባ ምናምን ብዬ ስጠይቀው ማኔ አይ መስሎሽ ይሆናል ያረን አላልኩም ምናምን ይለኛል። ኖርማል ሲሆን ተመልሶ ጠዋት ላይ አላልኩሽም ይላል። አዎ ጠዋት ላይ እንደዚህ ብለህኝ ነበር እኮ ምንድነው ምናምን ነገር ስለው ከዛ አረን ያላልኩሽ መስሎሽ ይሆናል ምናምን ይለኛል። አረኔ በደንብ ሰምቻለሁ ብለህኛል ብዬ አስጨንቄ ጠይቀዋለሁ። ግን አላልኩሽም ነው የሚለኝ ድርቅ ብሎ ማለት ነው። እንደው ሌላ ነገር የሚልሽ ነገር አለ? በሰከረ ሰዓት ምናምን እንደዚህ በጠጣ ሰዓት ሌላ የሚልሽ ነገር አለ? የሚለኝ ነገር በቃ እነሱን ማስወገድ ነው አላማው። እና ስለኛ ድሮ የነበረን ስለ ራሳችን እናወራ ነበረ፣ ስለ ራሳችን ጊዜ ይኖረን ነበረ፣ ስለ ፍቅራችን ምናምን ድሮ ከሚያደርግልኝ ተቀየረብኝ። ለምሳሌ ድሮ የተለየ ነገር የሚያደርግልኝ ነበር የምትይው? ስለ ድሮ ያው እንደ ባል ይንከባከበኛል፣ ስጦታዎችም ለሚስት እንደሚሰጠው አይነት ስጦታዎችም ይሰጠኛል ምናምን ነገር። በጣም ይንከባከበኛል፣ ያዝናናኛል፣ ትሪት ያደርገኛል። በቃ ከሆነ ጊዜ በኋላ አላማው የሆነው ነገር ቢሆን ያው እንደነገርኩክ ስለ ቤተሰቦቼ ብቻ ሆነ። እና ስለ ራሳችንም ሳወራ ጊዜ እስቲ ስለ ራሳችንም ጊዜ ምናምን ወስደንና በቃ ምንም ሀሳቡ
ያን ያሆነ ግራ ገባኝ እና እኔ ደግሞ እሱ በሚለው ሐሳብ ጭራሽ ልስማማም አልችልም ላስበውም አልችልም። ስለዚህ መጨረሻ ምን ሆነ? እስቲ ምን ተፈጠረ ታዲያ? መጨረሻ ላይ ያው እንደነገርኩህ አንቺ ነገር ስትሰሚ ምን እርምጃ ወሰድሽ? ቤተሰቦቼ ያው እናትና አባቴ በጣም በሚያሳዝን ሁኔታ በህይወት የሉም አሁን ላይ። ስለዚህ እንደፎከረው አድርጎታል ማለት ነው። አላቅም ግን በቃ ሙሉ ጥርጣሬ ወደዛ ነው እያሰብኩኝ ያለሁት። ሙሉ ጥርጣሬ እሱ ነው። ምክንያቱም ከሚላቸው አንፃር ከጸባዮቹ ማለት ከሚያሳየኝ ተግባር ጸባዮቹ ከሆነ ጊዜ በኋላ ተቀይሯል። ወይ አንቺ የሆነ ነገር ካላረግሽ እኔ አስተካክለዋለሁ የሚለው ነገር ነው ሲል የነበረው እና እናትና አባቴ አሁን ነፍሳቸውን ይማርና በህይወት የሉም። በህይወት የሉም አሁን አርፈዋል። ምን እንዴት ማለት አንቺ ያው ማለት ይሄ ማለት ግልጽ እኮ ነው። መጀመሪያ ገላቸዋለሁ እያለ ብሎ ከነበረ ይሄ በጣም ግልጽ እኮ አማርኛ ነው። አዎ ግን በቃ ማመን አቃተኝ። አሁን እሱ ነው አይደለም የሚለውን ነገር አሁን በጣም በቃ እሱ አይደለም አያረገውም የኔ ባል ምናምን ብዬ እኔ እንደነገርኩ በጣም ነው የምወደው። እሱ ግን ያው ለጥቅም ነው ከጊዜ በኋላ እንደገባኝ የቀረበኝ። በጣም ተሰብሬያለሁ፣ አዝኛለሁ። የቤተሰቦቼም ሀዘን አለ። እሱም በቃ የሚያረጋቸው ነገሮች ከባድ ናቸውና አሁን ላይ ለጥቅም ነው የፈለገኝ ገብቶኛል እሱ። ነገር ግን ቤተሰቦቼ አሁን እንዳልኩት በህይወት የሉም። እናቴንም አባቴንም አጥቻለሁ። ቢኖሩልኝ ምንኛ ደስ ባለኝ። በቃ ሲዝት የነበረው አስወግዳቸዋለሁ፣ ገላቸዋለሁ፣ ካልሆነ በቃ ሁሉንም ነገር ለኔ ታዩ ምናምን ነበር ሲለኝ የነበረው እና እናትና አባቴ በሁለት ወር ልዩነት ነው የሞቱት። እንዴት አደረኩ ማለት ይሄን ነገር ቶሎ ወይ ለህግ አላሳወቅሽም ወይስ ምንድነው? ምንም አልገባኝም እኔ በምን እንደሞቱ በምን እንደሞቱ። አባትሽ ከሞቱ ስንት ጊዜ ነው? በ6 ወር ሆኗቸዋል። አሁን እናትና አባቴ 6 ወር ሆኗቸዋል። በየ2 ወር ልዩነት ነው የሞቱት እናትና አባቴ። ስለዚህ ቀድሞ የሞተው ማለት ነው አባቴ ነው የሞተው ቀድሞ። ዛሬ 6 ወር ማለት ነው። አዎ። ከዛ እናቴ ሞተች። ግን በቃ እናቴ የሞተችው አጋጣሚ ተገፍትራ ነገር ነው የሰማሁት። ወድቃ ተገፍትራ። አባቴም በአጋጣሚ ነው የሞተው። በቃ እሱም አልታመመም። በአጋጣሚ ማለት እንዴት? እስቲ ማለት በደንብ አስረጂ። ምክንያቱም አሁን ነገሮችን በደንብ ባልነገርሽን ቁጥር ምንም አይነት መረጃ ላይ ልንደርስ አንችልም። ኦኬ እሺ። እንዴት ነው አባትሽ ሲሞቱ ለምሳሌ አንቺ ካንቺ ጋር ለመጨረሻ ጊዜ አወራችሁት መቼ ነው? እኔና አባቴ ሲሞት በምን መንገድ በምንድን ነው? መቼም ሐኪም ጋር ይደርሳል አይደል? ምንድን ነው የመጣው ሪዛልት? እስቲ ንገሪኝ። ሐኪም ጋር ፋዘርን ወስደነው ነበር በሰዓቱ። ምንድነው መጀመሪያ ምንድነው ያመመው? ሞቷል የተባለበት ምክንያት? እሺ ያው አባቴ ሞት የተባለበት ምክንያት ወደ ትልቁ ቤት ሲሄድ እኔ አሞታል። ሲያመው አንስተን ሐኪም ቤት ወሰድነው። ከዛ ሐኪሞቹ ያሉን ምግብ የተመረዘ ምግብ እንደበላ ምናምን ነገር ነው የነገሩን እና የተመረዘ ምግብ በልቷል ምናምን አሉን። አመጣነው ቤት። ታመመ። ያው አባቴ እንደዛ ሆኖ ሞተ። የተመረዘ ምግብ ነው ያሉት? አዎ ዶክተሮቹ። እንደው ሲሞቱ አሟሟታቸው እንዴት ነበር? ዶክተሮቹ ያሉን የተመረዘ ምግብ ነው ያሉን። በቃ ሐኪም ቤት ወሰድነው። ማን እንደመረዘው ከማን ጋር የዛን ቀን ምግብ እንደበላ አይታወቅም። ውጭ ላይ በልቶ መጣ ነገር ነው እኛ የሰማነው። ግን እኔ ደግሞ ሙሉ ለሙሉ ጥርጣሬ ወደሱ ነው። እንዴት ነው የተመረዘ ምግብ ውጭ ላይ በልቶ ሊመጣ የሚችለው? በቃ ሙሉ ጥርጣሬ ከሚያረጋቸው አንፃር እሱ ከሚለኝ አንፃር በቃ ከሚፎክረው አንፃር ሙሉ ጥርጣሬ ወደሱ ነው ያለው። አሁን ላይ ሙሉ ጥርጣሬ ሊሆን የሚችለው እሱ ነው ብዬ መደምደም ባልችልም ግን ይሄንን ነገር ጥርጣሬሽን በሰዓቱ ወይ ለኛ ማመልከት ወይም ደግሞ ለህግ አካላትስ ማመልከት አልቻልሽም? ነገር በእንዴት ችዬ እንዴት ያኔ ማለት አሁን ላይ ነው የነቃው ያለሁት ከሚያረጋቸው አንፃር ምናምን አሁን ላይ ነው። አሁንም ኦሬዲ አሁንም እንኳን ቤተሰቦቼን አጥቼ እንኳን አብሮኝ እንደ እናትና አባቴን አጥቻለሁ። ማጽናናት እንኳን እያጽናናኝ አይደለም እና
ልልክ የፈለኩት ምንድነው ሙሉ ለሙሉ ፋዘር ምግብ እንዴት ሊመረዝ ቻለ? ውጭ ላይ በልቶ ነው ምናምን ነገር አሉ። ውጭ ላይ እንዴት በልቶ የተመረዘ ምግብ እንዴት በልቶ ሊመጣ ይችላል? ከዛ በቃ ያው አባቴ አረፈ። የአባቴ ሀዘን ሳይለቀን ያው እናቴ ደግሞ በመሃል እሷም አረፈች። እሷ ደግሞ ድንገት በሚባል ነው እንደዚህ ታማ እንኳን አይደለም 2 ቀን 3 ቀን እንኳን ተኝታ አይደለም እሷ ያረፈችው። እንዴት አሁን ማለት አንቺ አሁን ሳይሽ የሆነ እልህኝነትም አለብሽ ውስጥሽ ላይ እልህም አለብሽ ኢቭን እንኳን ውስጥ እንትን ማለት ፊትሽ ላይ በጣም እንትን እያየሁኝ ነውና የሆነ እንዴትም አለብሽ እና ምንድነው ማለት በጣም ባሽና አውጥተሽ አላለቀስሽም? አልወጣልሽም? መቼም ሊወጣልኝ አይችልም። መቼም ሊወጣልኝ አይችልም። ምክንያቱም እያየኋቸው ነው ያጣኋቸው ቤተሰቦችን ገና መኖር የሚችሉ ቤተሰቦች ነበሩ። እግዚአብሔር እድሜ ቢሰጥልኝ ገና መኖር የሚችሉ ይሄ የተቀነባበረ ሴራ ነው። በቃ እርግጠኛ ሆኜ የምነግርህ በቃ የተቀነባበረ እየታሰበበት ነገር ነው እንጂ አባቴም ከየትም ተመቶ ምግብ ተመርዞ ሊሞት አይችልም። እናቴም ደግሞ ድንገት ነው። የሚገርም ነገር አልታመመችም። እሷ ራሱ ወደቀች ተባለ። እንደዚሁ ተጠርቼ መጣሁ። ወድቃለች። ሐኪም ቤት ስንወስዳት ሰው የነገረኝ ሰው ገፍትሯት ነው እንደሞተች ነው የተነገረኝ። ግቢ ውስጥ የሚገርም ነገር ማለት ነው። ያየ ሰው አለ እዛ ግቢ ውስጥ? በቃ ተገፍትራ ነው። በቃ ኦልሬዲ ተገፍትራ ነው ወደቀችው እናቴ። ሐኪም ቤትም ወስደናታል። የሆነ ቦታ መቷታል። ወድቀው ነው የተባለ። ሐኪሞቹ የሆነ ቦታ ምን ሆነው ነው ወድቃ ነው ምናምን ሲባል የሆነ ነገር መቷታል እና ተገፍትራ እንደወደቀች ነው እናቴ። እሺ ታዲያስ ማለት አሁን እንደማይሽ ከሆነ የሀዘን ልብስም አለብሽ። እናትሽም አባትሽም ካጣሽ 6 ወር ነው። ለምንድን ነው እንደዚህ ማለት ያው በእኛ በሀገራችን ባህል ወግም ልክ ነህ አይደለም? እናትና አባት ሞቶ የሩቅ ዘመድ ሞቶ ጥቁር ይለበሳል። ግን ሀዘን ማውጣቱ በእርግጥ እንትን የለውም ክፋት የለውም። ግን ልክ ነህ ግን ደግሞ አሁን ትንሽ ግራ ስለገባኝ ነው ከአንቺ ሁኔታ ከሚያው አንፃር ትንሽ ካነጋገርሽም የተወሰነ በጣም የሆነ እልህኝነት አለብሽ እንጂ የማልቀስም ነገር እንትንም አላየሁብሽም። እና ምንድነው ችግሩ? ምንድነው እንደዚህ ሊያደርግሽ ይችላል? እንደዚህ ትንሽ የፈጠረው ነገር አለ? ተጽዕኖ የፈጠረው አእምሮሽ ላይ የፈጠረው ነገር አለ? አዎ በጣም አሁን ላይ እንደምታየኝ ከሀዘኔ ድኜ አይደለም ከሀዘኔ ድኜ ተጽናንቼ አይደለም፣ ግን ቤተሰቦቼን አጥቻለሁ። በቃ አሁን ላይ በቃ የምፈልገው ነገር የቤተሰቦቼን እርም የማወጣበት መንገድ ገና አሁን ምንም እንትን እያልኩኝ አይደለሁም። እየተረጋጋው ምናምን ሀዘኔን እያወጣሁኝ አይደለም፣ ገና ወደፊት ነው። እና ልልክ የፈለኩት ጥቁር ልብስ ያወለኩትኝ እሱ ነው። የሚገርም ነገር አስወለቀኝ። ለምን? በቃ ሳምንት እንደው እናቴ እንትን ካለች በኋላ እንደው በ15 ቀን ነው ምናምን ከሞተች በኋላ እናቴ በ15 ቀን ነው ካላወለቅሻል። ኧረ ተው ለምን ስለው ምንም ማለት ትንሽ ጊዜ እንኳን የሚያውቃቸው አይመስልም። እንደው ምንም ሀዘኔታ ትናንት የምታውቀው ሰው እንኳን ሲሞት ታዝናለህ አይደል? እሱ ምንም አልመሰለውም። እና አውልቂ ያለኝ ለምን ስለው አይ በቃ አውልቂ በቃ እግዚአብሔር ነፍሳቸውን ይማራቸው ነፍሳቸውን ማስጨነቅ ነው ምናምን ነገር ብዬ ብሎ ምናምን ነገር አስወለቀኝ። አወለኩኝ። ጥቁር ልብስ ያው እንደምታየኝ እንትን አላልኩም። ጥቁር ልብስ አልለበስኩም ማለት ደግሞ አላዘንኩም ማለት አይደለም። በጣም አሁን ላይ በጣም የእግር እሳት ሆነብኝ እና እሱ ጋር ስመጣልህ እናቴንም አባቴንም ሳጣ ኖርማል ነው። አምሽቶ መምጣት ካለበት አምሽቶ ይመጣል ምናምን። እንግዲህ በእኛ ባህላችን አሁን ሰው ሲሞት ለስንት ጊዜ ያክል 80 እስከሚባለው ያክል ሙዚቃ ምናምን አከፍተም አይደለ? እሱ በቃ ጭራሽ ሙዚቃም ከፍቶ ማዳመጥ ካለበት ያዳምጣል ምናምን ነገር ማለት ነው። እኔ ተው ሀዘን አይደል እንዴ ስለው እባክሽ ድሳ ምንድነው ምናምን ነገር ደህና ያረፍኩትን ነገር ነው የሚለኝ። እና ከሚናገራቸው አንፃር በቃ የሆነ ነገር ማድረግ አለብኝ ብዬ ራሴን አሳምኜ ወደ እናንተ የሆነ መፍትሄ እንድትረዱኝ ወደ እናንተ ደወልኩላችሁ። መልካም እንግዲህ እስቲ ልትነግሪኝ የምትችሉ መረጃ ካለ ይሄ ነገር እንደዚህ ታደርጉ ይሄን ነገር
አለ አለ። በዛም ምክንያት ነው እርግጠኛ ሆኜ ዝም ብዬ ወይዘዊ ሌላ እርምጃ እንትን አላልኩኝም እና ምን ተፈጠረ መሰለክ ሀዘኔን በሀዘኔ ይዤ እሱም ተቀይሮብኛል። እናትን አባትን እኔ ነኝ ለቤተሰቦቼ አንድ ልጅ እናትን አባትን አጥቼ እሱ ለካ አላማና አላማው በቃ ንብረት ነበር። እነሱ በህይወት የሉም። እሱ ለካ ውስጥ ለውስጥ እያደረገ ያለው ንብረት ማሸጋገር ላይ ነው። እኔ ቆይ እስኪ ምን ስለ ንብረቷን ፕሮሰስ ጀምሯል እሱ? አዎ እሱ ለምን የሚመለከትሽ እኮ አንቺ ነው። አንቺ ነሽ አይደል ልጅ? አዎ እኔ ነኝ ልጅ እና ዶክሜንቱን አግኝቶ በብር ምናምን ብቻ አድርጎ ንብረቱ ወደ ራሱ የማዞር ሂደት ላይ ነው ያለው። የሚገርም ነገር አሁንም አዎ እንዴት እርግጠኛ ሆንሽ ብለህ ብትጠይቀኝ ደግሞ በቃ ተጠራጠርኩኝና የሆነ ነገር ስለው ተይው እኔ ጨርሻለሁ ነው የሚለኝ ስለ ንብረቱ ማለት ነው። እኔ ብዙም ያው ሀዘን ላይ ስለነበርኩኝ ወደዛ ወደ ንብረቱ ብዙም እንትን አላልኩም አላስተዋልኩኝም። ምክንያቱም ከምንም በላይ ቤተሰቦቼን አጥቻለሁ። እነሱ ቢኖሩልኝ ከንብረት በላይ ነበሩ። ከዛ እኔ ጨርሳለሁ ምናምን ነው የሚለኝ። ምንድነው ነገር ምናምን ብዬ ለማጣራት ሞከርኩኝ። ሳጣራ ቀበሌ ምናምን ሄጄ ሳጣራ ንብረቱን ወደ ራሱ ስም በቃ የማዞር ሂደት ላይ ነው። ሊጨርስ ነው ኦሬዲ በቃ አዙሮ ሊጨርስ ነው። እና እኔ ደግሞ ያው እንደነገርኩ እርዳታ ያስፈልገኛል። በቃ እርዳታ ስለሚያስፈልገኝ የቻላችሁት የምትችሉትን እንደ ሰው እንደ ሰብአዊነት እንድታግዙኝ ነው። እና ሰውም ደግሞ እናትና አባቴን ገዳይ ከሆነ እርግጠኛ እኔ የምጠረጥረው ነገር አለ እንደነገርኩክ ገዳይ ከሆነ በቃ ቅጣቱን የቤተሰቦቼ ደም እንዲመለስ ነው የምፈልገው። ቅጣቱን እንዲቀበል ነው የምፈልገው። መልካም እንግዲህ ያው እስቲ አንቺም እንግዲህ አይዞሽ። ያው ውስጥሽም ላይ የተፈጠረ ነገር ካለ አንዳንዴ የሆነ የማይለቅ ቁስል በእንባም በምንም የማይወጣ አይነት ቁስል ሀዘን ይዘንና ውስጣችንን ትንሽ የማይሆን ነገር እድሜ ልካችን የማይረሳ ጠባሳ እንዲሆንብሽ ላንቺም የሳይካትሪስት መታየት ካለ በሳይካትሪስት ትታያለሽ። እንግዲህ ከኛ ጋር የሚሰሩም ዶክተሮች ስላሉ ከነሱም ጋር ጆይን እናደርግሻለን። ይሄ ነገር ጥሩ ስላልሆነ ማለት ነው። ስለዚህ አይዞሽ ያለውን ነገር እኛም እግር በእግር ተከታትለን አንቺም አንዳንድ መረጃዎችን ትሰጪናለሽ። እግር በእግር ተከታትለን እናሳውቅሻለን ማለት ነው። መምጣትም ካለብሽ እንደውልሻለን። ትመጪና ቤት ነው አይደለ? በሚሆን ሰዓት ቤት ትጠሪንና አንቺ እዛው አካባቢ ሆነሽ ታሳውቂናለሽ ማለት ነው። እሺ እሱን ቤት በሚሆንበት ሰዓት አዎ። ከዛም በኋላ ምን ይፈጠራል የሚለውን ነገር ከዛን እናያለን ማለት ነው። እንግዲህ አይዞሽ እሺ፣ አንቺ በርታ ማለት ነው ያለብሽ። እንግዲህ ውድ ቤተሰቦች እንደምታዩት ትንሽ ከበድ ያለና ትንሽ ግራም የሚገባ ነገር ነውና እስቲ የእናትና የአባት ገዳይ ማን ይሆን የሚለውን ነገር አብረን የምናጣራ ይሆናል። ውድ ቤተሰቦቻችን፣ ውድ ተመልካቾቻችን እንግዲህ ለቤቱ አዲስ የሆናችሁ በድጋሚ ሰብስክራይብ እያደረጋችሁ አብራችሁን ቆዩ ለማለት እወዳለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ቆይታ። ውድ ቤተሰቦች ደርሰናል ማለት ነው። ሰላም ነው ወንድሜ፣ እንደምን ነህ? አለን። በአንድ ጉዳይ ላወራህ ነበር የመጣሁትና እባክህ። ስለምን ጉዳይ? የአቶ ተሰማ የወይዘሪት ሜሮን ባለቤት ነው አይደል? አቶ ተሰማ ልጅ። አዎ። እሺ፣ ከአቶ ተሰማ ጋር አንዳንድ የስራ ውሎች ነበሩንና ያው እሳቸው ማረፋቸውን ተከትሎ አንድ ነገር ላወራህ ነበር። እባክህ ወደ ቤት ልንግባና እናውራ። ታዲያ ምንድነው ካሜራው ምናምን ምን ያስፈልገና ነው እንደዚህ ካሜራ ማለት ይዘህ የመጣኸው? አይ የኛ እንትን ፕሮግራም ያው ይሄንን ነገር እንድጠየቅናችሁ እንትን ለማለት ለማሳወቅ ያህል ነው እንጂ ሌላ ነገር አይደለም። አይ እኔ ወንድም ከድርጅታችን ስለምንጠየቅ ነው። አሁን ብዙ መስሪያ ቤቶች በካሜራ ነው እየተንቀሳቀሱ ያሉት አይደለ? ኮፒውንም ድረስ መጡ ካሜራ መያዝ ትንሽ አይከብድም? አይ እኛ ያው አለመደራደራችን ብዙ ነገሮችን ለማረጋገጥ ነው። እሺ ለዛ ነው ገብተን እናውራና። ታዲያ ምን ልርዳህ? እኔ ላወራህ ነው። አቶ ተሰማ ትልቅ እዚህ ማውራት አትችልም? አይ እንደዚህ ቆመንማ ሰፊ ብዙ ውሎች አሉ ከዚህ በፊት አቶ ተሰማ የተዋወሉትና እሱንም አንድ ላይ ለመነጋገር ነው። እባክህ
ስለምን ውሎሽ ነው ማለት ስለ አቶ ተሰማ ምንድነው ምን ፈልገህ ነው ምን አይነት መረጃ ፈልገህ ነው? ከኛ ድርጅት ጋር ማሽነሪ አስመጪ ነው እና ድርጅታችን ከኛ ድርጅት ጋር ብዙ ነገሮችን ይሰሩ ነበርና ስለሱ ሰፊ ጉዳይ አለ። እሱንም ላወራህ ነው። ስለሳቸውም አንዳንድ ነገር ልጠይቅህ ነው። ኦኬ። ምክንያቱም ብዙ የማሽን ፋይል እኛ ጋር አላቸው እሳቸው። አዎ። ስለዚህ እሱን ላወራህ ነው እባክህ። እሺ ይቻላል እንጂ ሌላ ነገር የለውም። ምንም የሚያስፈራ ነገር የለውም። እባክህ አትፍራ። አረፍ በል እዚህ ጋር። እሺ አቶ ተሰማ ትልቅ ሰው ነበሩ። ከኛ ድርጅት ጋር ረጅም ዓመት ይሰሩ ነበር። ያው ምን እንደሆነ ባይታወቅም በድንገት አረፉና አዎ ለኛም በጣም እንትን የሆነ አስደንጋጭ ነገር ነው የሆነብን። ያው የእሳቸው ማረፍ ትንሽ ሁሉንም ሰው አደናቅቷል። ቤተሰቡንም ትንሽ አደናቅቷልና ብቻ እንዴት ብዬ እንደምነግር አልችልም። በጣም ጥሩ ሰው ነበሩ፣ መልካም ናቸው። ስለ ብዙ ነገር በቃ ለሰፈሩም ለሁሉም ነገር በቃ አሉ የተባሉ ትልቅ ሰዎች ነበሩ። ያው እነሱን በማጣታችን ትንሽ በጣም እኛም ሀዘን ላይ ያለነውና ያው ስለ ድርጅቱ አንዳንድ ነገር ልጠይቅህ ስትለኝ ነው ያው በፍቃደኝነት ያስገባሁህ እንጂ ያው ትንሽ ጥሩ ሙድ ላይ አይደለንም አሁን ላይ ያለንበት ሁኔታ። ምንድነው እንደው እስቲ አንተ ያው የልጃቸው ባል ነህ አይደለ? አዎ። ያው እንግዲህ እነዚህ ባለቤት ነኝ። ኦኬ። ወይዘሮ ሜሮን ማለት ነው። አዎ። እሷ የለችም አሁን። ያው እሷ ስለሆነች ልጅ ከእሷ ጋር መነጋገር ነው ያለብን ነገር። አይ ምንም ችግር የለውም። ስለ አንዳንድ ነገሮች የሆነ ነገር የሚያስፈልግ ነገር ካለ እኔም መጠየቅ ትችላለህ። ያው እሷ ብዙም አሁን ላይ በአንድ ጊዜ ሁለት ሀዘን ስላጋጠማት ብዙም ደስተኛ አይደለችም። ያው የምታወራውን ብዙም አታውቅም እሷና አሁን ላይ ያለችው አሁን ትልቁ ቤት ነው ያለችው። የእናትና አባቷ ቤት ነው ያለችው። አሁን እሷን እዛ ነው ያለችው። ስለዚህ አንተ አሁን ብቻህን ያለኸው እዚህ? ያው አንዳንድ ጊዜ ትመጣለች፣ አንዳንድ ጊዜ ያው ሲላት ትመጣለች። ያው ትንሽ በዚህ ሰዓት አንተ ከጎኗ መሆን ያለብህ በዚህ ሰዓት። ያው እሷ አሁን ላይ ደስተኛ አይደለችም፣ ብዙም ደስተኛ አይደለችም። ማውራት አትፈልግም፣ ብቻዋን መሆን ነው የምትፈልገው። እና ያው አንዳንድ ሰዎች ደግሞ ብቻቸውን መሆን ሲፈልጉ ራሳቸውን ማዳመጥ ፈልገው ሊሆን ይችላል ተብሎ ያው ከሷ ትንሽ አራቋትኝም። እኔ ያው ሄዳለሁ አያታለሁ። እኔ በየቀኑ ነው የምሄደው ማየት እና ግን ያው ደስተኛ አይደለችም እና ብቻዬን መሆን ነው የምፈልገው ነው የምትለው። እና ያው ትንሽ ሀዘኑ እስኪለቃት ድረስ ምናምን ብቻዋን እስቲ ተይው ብዬ ነው። ይሁን እንግዲህ ያው እንደዛም ትንሽ ለቀቅ ማድረጉ ጥሩ ነው። እስቲ እንዴት ነበር እንደው ከሷ ጋር ስትገናኙ? እንደው ያው ድፍረት አይሆንብኝና እስቲ ስለራስህ አንዳንድ ጉዳይ ልጠይቅህና እንዴት ነበር እንደው ከሷስ ጋር ስትገናኙ? እስቲ ከሜሮን ጋር ስንገናኝ እንግዲህ ያው እንዳጋጣሚ ካፌ ውስጥ የተገናኘ ነው። ካፌ ውስጥ የተገናኘ ነው እና ያው ክረምት አካባቢ ነበረ። ትንሽ የተገላለጠ ልብስ ነበር የለበሰችው እና ያው እኔ ደግሞ ጃኬት ደርቤ ነበር። ያው በጣም በርዷት የሆነ ጥግ ጋር ቆማ እንትን ስትል ነበርና እንዳጋጣሚ እኔ ካፌ ቁጭ ብዬ ነበረ። መጣችና ካፌው እንዳለ ሙሉ ሰው ነበረ። ያው ወንበር እኔ ጋር ነበረ። እንዳጋጣሚ እኔ ጋር ተቀመጠች። ሻይ አዘዘች ምናምን። ከዛ ስንወጣ ያው ክረምት ወቅት ነበረ፣ ዝናብ ምናምን ነበረ። ጃኬቴን ሰጠኋት ማለት ነው። በዛ አጋጣሚ ጃኬቴን ለመመለስ ስልክን እንለዋወጥ አለች። ስልክ ተለዋወጥን። በቃ ከዛ በኋላ ማውራት ጀመርን ማለት ነው። ምን ታወራ ነበር እንደው? ያው ማንኛውም ፍቅረኛ ማቾችን ያው ላይክ መጀመሪያ ጊዜ ያው ብዙም ሰላም ብቻ ነው፣ ሰላምታ ምናምን ነው። ከዛ መገናኘት ጀመረ። ከዛ እያልን ያው ማንኛውም ፍቅረኛ ማቾች እንደሚያደርጉት ማሳለፍ ጀመረ ማለት ነው አብረን። ሌላስ ምንም ነገር የለም? ጭቅጭቅ ምናምንስ እንዴት? አይ ተጨቃጭቀን አናውቅም። ለእውነቱ ያው እስካሁን ድረስ በትዳር እስከምንጣመር ድረስ እንደማንኛውም ፍቅረኛ ማቾች የሚያስፈልጋትን ነገር እንደ ጊፍት ነገር ምናምን ያው ጊፍት ትወዳለች እሷና እየገዛው ምናምን አስደስታት ነበረ እና ደስተኛ ነች። በእኔ ደስተኛ ነች፣ እኔም በሷ ደስተኛ ነን። በጣም አሪፍ። እና እንዴት በዚህ ሰዓት አሁን ሀዘን በበረታበት ሰዓት እንዴት ብቻዋን ልትሆን ቻለች ብዬ ነው። ያው ብቻዋን የሆነችው እንደነገርኩህ ነው። ያው ሁለት ሀዘን ሲደረብባት ያው የሆነ
አሁን ላይ ብዙም ደስ ያላት አይደለም በቃ አሁን ላይ እና የምታወራውም አታውቅም ብዙም የምታወራውን አታውቅም በጣም አይምሮዋ እንትን ብሏልና ያው ትንሽ እየተረጋጋ ብዬ ነው እንጂ እኔም ወደ ህክምና ምናምን ልወስዳት እያሰብኩ ነው እዛ ህክምና መታየት አለባት ምክንያቱም እዚህ ጋር ቀላል አይደለም ሁለት ቤተሰብ ማጣት በአንድ ጊዜ ትንሽ ከባድ ስለሆነ አሁን ላይ በጣም ዲፕሬሽን ውስጥ ናት ያለችውና ከዛ ሙድ ውስጥ እንድትወጣ ወይ ሐኪም ቤት መውሰድ አለብኝ ወይ ደግሞ የሆነ ሌላ ሀገር መሄድ አለብን ያው ሐሳቧን የሆነ እንትና ጭንቀቷ ምናምን እንዲለቃት ቢያንስ ቫኬሽን ወይ ለማድረግ እየሞከርኩ ነው ያው ላይ እስቲ እንደዛስ አላልካትም አሁን አይ ብያታለሁ አሁን ላይ ከሀገር እንወጣለን ወይ ደግሞ የሆነ ከሀገር እንወጣለን የሆነ ቦታ እንሄዳለን ስላት ምንም ደስተኛ አይደለም አሁን ላይ ምንም ደስተኛ አይደለም የትም መሄድ አልፈልግም ብቻዬን መሆን ነው የምፈልገው የምትለው እና እሷ አብዛኛውን ጊዜ ጠይቄያታለሁ መሄድ የምትፈልግበትን ሀገር ጠይቄያታለሁ የሆነ ቦታ ሄደን አይምሮሽ ትንሽ እረፍት እንዲያገኝ ወደ ሌላ ሀገር ሄደን ኢንጆይ እናድርግ ምናምን ብዬ ነግሬያታለሁ እሷ ግን ያው ደስተኛ አይደለችም እኔ ግን እንደምንም ብዬ አሳምኛትም ብዬ ምን ብዬ ይዣት ልሄድ ዝግጅት እያደረኩ ነው ማለት ነው በጣም አሪፍ በጣም ጥሩ ነገር ነው አሁን እየነገርከኝ ያለውና እስቲ እናትና አባቷ በሁለት ወር ልዩነት ነው የሞቱት የሚባል ነገር ሰምቻለሁና ያው እንደ ድርጅታችንም አንዳንድ መረጃዎች ይደርሱናልና እስቲ ምንድነው የዚህ ምክንያቱ ብለህ ታስባለህ አንተ እንግዲህ ያው ምክንያቱ ምንም አልታወቀም እስካሁን ድረስ የሁለቱ ምክንያት ምንም አልታወቀም ለምን ነበር የሞተው አባትየው አባቷ እንግዲህ ያው ጠዋት ደህና ነበሩ ምግብ ካፌ ወጡ መሰለኝ ካፌ ለመጠቀም እና ከዛ ሲመለሱ ነው የሞቱት በደንብ ግልጽ አይደለምና አሟሟታቸው ትንሽ ግራ የሚገባ ነውና እስቲ እንዴት ነበር አንተ የነበረው ሁኔታ እንዴት ነበር የነበረው ሁኔታ ምን መሰለህ እኛም በጣም ግራ የተጋባ ነው በወቅቱ ሲወጡ ከቤት ሲወጡ እንግዲህ ደህና ነበሩ በጣም ደህና ነበሩ ምንም ያሳዩትን ምልክት የለም ድካም ስሜት አልተሰማቸውም ብቻ ካፌ ሄደው ምግብ እንደተጠቀሙ ነው ማቀው እኔ ካፌ ሄጄ ካፌ የሆነ ነገር ትኩስ ነገር ወይም ደግሞ ቀዝቃዛ ነገር ተጠቅሜ ልምጣ ትንሽ ቤት ያው ትንሽ ደብሮኛል ምናምን ብለው ወጣዋል እና ወጣው ከተመለሱ ከአንድ ሰዓት በኋላ ምናምን ነው በቃ የሆነ አቅም ያነሳቸው እጃቸው መዛል ጀመረ ፊታቸው ምናምን ግርጥጥ ማለት ጀመረ ከዛ በኋላ ምንድነው ምናምን ብለን ስንል በቃ ደከማቸው መጨረሻ ካንተ ጋር ነበሩ አይደለ በዛን ሰዓት ካፌ ተገናኛችሁ ያው ካፌ ስንሄድ ያው አብረን ካፌ ሄድን እንጂ ያው እኔ በሰዓቱ እንትን አለም አብረን አልተጠቀምንም አብራችሁ አይደለም ምግብ የበላችሁት አይ አብረን ምግብ አልበላንም ግን ልጋብዛቸው ብዬ ነበር ብለኝ ነበር አይ ምሳም ስለደረሰ ለጋብዛችሁ ብያቸው ነበር እሳቸው ደግሞ ያው ምንም ችግር የለውም ትኩስ ነገር ተጠቅሜ ነው የምመለሰው ነው ያሉኝ ቤት ነው የሚበሉት ምግብ አብዛኛው ጊዜ ቤት ነው የሚበሉት ሁላችንም ቤት የምንበላው የሆነ ሴሌብሬቲ ምናምን ሲኖር ነው የምንወጣው እንጂ አብዛኛው ጊዜ ቤት ውስጥ ነው የምንጠቀመው እና የዛን ጊዜም ደግሞ ያው ሻይ ነገር ልጠቀም ብሎ ነው የወጡት እሳቸው እና ያው እኔ ደግሞ በቃ እሺ ልጋብዛችሁ ስላቸው አይ አልፈልግም እመለሳለሁ ወደ ቤት እዚሁ ቤት ጠብቀኝ ሲሉ እኔም ግማሽ መንገድ ደርሼ ተመለስኩ ማለት ነው ግን ከተመለሱ በኋላ ነው ያው የድካም ስሜት ምናምን ያየንባቸው እና ሁላችንም ተዘናግጠን ወደ ህክምና ስንወስዳቸው በቃ የሐኪም ቤቱ በራፍ ላይ ሲደርሱ ህይወታቸው አልፏል ያው ግዴታ መመርመር አለባቸው ተብሎ ምርመራ ሲካሄድ ያው ምንም አይነት እንትን አልታየም ያው የምግብ መመረዝ ወይም ደግሞ የሆነ ነገር ሊሆን ይችላል ብለው ነው ያሰቡት ግምታዊ ነው እንጂ ምንም አይነት የተፈጠረ ነገር ዶክተሮቹ ምንም ነገር ያወቁት ነገር የለም እንዴት በማይታወቅ ነገር እንዴት ሊሞት ይችላል ማለት ትንሽ የሚያወዛግብ ነው ወይ የበፊት ሌላ ህመም ነበረባቸው አይ ሌላ ህመም እንኳን ያላቸው እኔ እንጃ እኔ ህመም እስካሁን ድረስ ያየሁት ነገር የለም እኮ ታዲያ እንዴት ድንገት የሆነ ምንም ነገር ሳይኖርባቸው ወይም ደግሞ ሌላ የተለየ ነገር ሳይፈጠር እንዴት ድንገት ሞቱ ሊባል ይችላል ያው እንግዲህ ምን ይታወቃል ወይ ምንም የሚታወቅ ነገር የለም እኮ ይሄ ምን ይታወቃል እኔም ግራ የገባኝ እሱ እኮ ነው አሁን ላይ ከዚያ ታዲያ በተከታታይ የባለቤታቸው ሞት የተሰማው እሳቸው በሞቱ ከሁለት ወር በኋላ ልክ በተመሳሳይ ይሳቸው የወንጀል ወይም ደግሞ ያሟሟታቸው ምክንያት ሳይታወቅ የባለቤታቸው ሞት እንደዛው ሆኗል
አዎ በጣም እንዴት ነበር የባለቤታቸው የከበደን እሱ ሲሞት? ነው። አዎ ያው እሳቸው ደግሞ ሲሞቱ ምን መሰለክ ባለቤታቸው ከሞተ በኋላ በቃ ትንሽ ራሳቸውን ይስታሉ ማለት ያዞራቸዋል ምናምን እና ያው ቤታቸው እንትን ፎቅ ስለሆነ ከደረጃ ላይ ወርቀው ነው ልክ ከደረጃ ላይ ሲወርቁ ታች ሲወርቁ የደረጃው ጠርዝ እንትናቸውን ነው ጭንቅላታቸውን ያገኛቸው። ወዲያውኑ ነው ጸጥ ያሉት እሳቸው ራሱ በቃ ሐኪም ቤት ነው አልወሰድናቸውም። ገና ሳንወስዳቸው ነው እዛው ያረፉት። ቀድሞ የደረሰው ማን ነው? እሳቸው እንደሞቱ ወይም ደግሞ የአደጋ እንደደረሰባቸው እንዴት ነው? ማን ነው ቀድሞ የደረሰው? ሁለተኛ ደግሞ ሐኪም ቤት ሲወሰዳቸው ማለት ነው? አይ ገና ስንገባ ነው እየመጣን ሳለን ወደ እነሱ ቤት እየሄድን ሳለን ነው ወድቀው ያገኘናቸው። እኛ ራሱ ስንገባ እኔም ባለቤቴም ነበረች። ልክ ሁለታችን ነው የገባነው። በቃ ስንገባ አገኘናት ማለት ነው። እዛስ ታዲያ ሐኪም ቤት ሄዳ እንግዲህ የተባላችሁት ነገር አለ አይደለ? ሐኪም ቤት ስንሄድማ ምን ሆና ነው ምንድን ነው ኬዙ ሲባል ያው ባለቤታቸው እንዳረፈ ነገርናቸውና ራሳቸውን ይስታሉ፣ የሆነ ሰዓት ላይ ራሳቸውን ያዞራቸዋል እና ያው በሰዓቱ ራሳቸውን አዞሯቸው ሲወርቁ መሰለኝ የደረጃው ጠርዝ መጥቶ እንትን ያላቸው እና ያው ወዲያውኑ ቶሎ ብለን ስላልደረስናላቸው ነው እንጂ ብንደርስላቸው ይድኑ ነበር። ደም ወደ ውስጣቸው ፈሰሰ። ያው በወቅቱ አረፉ ማለት ነው። ይሄ ነገር እኔ አጋጣሚ ነው ብዬ በግሌ አልወስደውም። እንዴ ምክንያቱም ስለ ሁለቱ አሟሟት ሲጀመር አይደለም የሁለቱም አሟሟት የታቀደበትና እንደሚመስለኝ ከሆነ የተሴራ ሴራ ነው ይመስለኝ። እኔ ስለቅዱ ምን አቀላለሁ መጀመሪያ አንተ የመጣው ስለ ድርጅት አንዳንድ ነገሮች ጠይቃለሁ ብለህ አይደል የመጣው? ምን እንደዚህ ማንዘዝ አስፈለገው? መጠየቅ የፈለከውን ጠይቀህ መውጣት አትችልም እንዴ? ስለማሞታቸው ኤኬሌ እንዴት ሞተች ብለህ መጠየቅ እኮ መብት የለህም እኮ አንተ ሲጀመር። መጀመሪያ ስለ ራሳችን ገበና ማውራት አንችልም። አልፈልግም። ያው እኔ ስለ ድርጅቱ ምናምን ስለነገርከኝ ብዬ እኮ ነው። ይሄ እኮ በጣም ብልግና እኮ ነው። እንዴት ብትደፍር ነው አንተ እንደዚህ አይነት ጥያቄ የምትጠይቀኝ? ምን ማለት ነው? አንተ ራሱ ምን ማለት ነው ሲጀመር? ተረጋጋ። ይኸውልህ ራስ መረጋጋት ተረጋጋው። ከዚህ በለጠ እኮ ታዲያ ተረጋጋና አናግሬ። ምንድነው ተረጋጋውኝ እኮ በስነ ስርዓት አወራሁ እኮ። እና ምንድነው ዝም ብዬ አፌን ስከፍት እንደዚህ የሚያንገበግብ? ታዲያ ለምን የማያንገበግበኝ? ቤተሰቦቼ ናቸው እና እንዴት እንተላለን? ቤተሰቦቼ ናቸው እኮ። ምን ማለት ነው ሲጀመር? እና ማን የገደላቸው ተባለ እንጂ ታዲያ እኔ ቤተሰብን ታራኒ ስለማሞቶች ምን አውቃለሁ? እሱን መጣራት የነበረብህ እኮ ከፖሊሶች ጋር እኮ የዛን ጊዜ ነበር ማጣራት የነበረብህ። የዛን ጊዜ ቀርበህ በሞቱበት ሰዓት ቀርበህ በምን ምክንያት እንደሞቱ ማጣራት ትችል ነበር እኮ እንጂ ከሞቱ ከ6 ወር በኋላ መጣ እንደዚህ እንዴት ሞተች፣ ወዴት ገባች እንዴ? ይሄን የማብራራት መብት እኮ የለኝም። ተረጋጋና በስነ ስርዓት አናግረኝ። ምንድነው ሌላ ነገር እንትን የምትለው? ተረጋግቼ እያወራሁ እኮ ነው። መጠየቅ የምፈልገውን ጠይቅና ውጣልኝ አባት። ሌላ ነገር ትርፍ ወሬ ምናምን ማውራት አልፈልግም። ይኸውልህ አሁን አንድ የምናገረው ነገር የባለቤት አባት ከኛ ድርጅት ጋር አንድ ውል አላቸው እኮ። የሚያስፈልገን ውል ጠይቀኝና እሱም ምንድነው የማሽነሪዎቹ ሊብሬ እንዳለ ያለው እኛ ጋር ነው ግዢ የተፈጸመው። እሱን እንግዲህ እሳቸው ከመሞታቸው በፊት የነበሩ ሰራተኞች ነበሩ፣ ማናጀሮቹ ነበሩ። አሁን ላይ ደግሞ የሉም። ገና እሱን እያስተካከልን ለምንድን ነው ማናጀሮቹ እሳቸው እንደሞቱ የተባረሩት? ለምንድን ነው በአንተ ትእዛዝ እንዴ? በቃ እሳቸው ካረፈ በኋላ መስራት አንፈልግም ድርጅቱ እሳቸው ኖ መስራት አንፈልግም ብለው አይደለም የተባረሩት። ሰራተኞቹ መባረር ስላለባቸው ነው። እሱን የተባረሩት እኔ መጠየቅ አትችልም። ሰራተኞች ከዚህ በፊት እሳቸው በነበሩ ሰዓት ተሸላሚ ሁሉ የነበሩት ሰራተኞች የተባረሩት በአንተ ትእዛዝ ነው። እሱ መብት ለድርጅቱ ተቆርቋሪ ሆነው እየሰሩ የነበሩት ሰራተኞች እሳቸው ባይኖር እንኳን በኃላፊነት እየሰሩ የነበሩት እሳቸው በኖሩበት እያሉ ራሱ በህይወት እያሉ ራሱ እኔ አንድ ነገር ብሆን የድርጅቱን ኃላፊ እንዳለ ሙሉ መያዝ ያለበት አንተ ነህ ብለው ነገረውኛል። ስለዚህ እሳቸው ከሞቱ ገና እንደሞቱ ጥቅሞችን ነገር የሚፈልጉ ብዙ ሰራተኞች አይቻለሁ እና ስለዚህ አላስፈላጊ አይደለም ተባረሩ በቃ። እሱን ምንም የምትነግረኝ ነገር አሁን ትክክል አይደለም። ምክንያቱም
አሁን መሄድ እንችላለን መስሪያ ቤታችሁ ይኸውልህ ሰውዬ ሌላ ነገር ትርፍ ወሬ ማውራት አልፈልግም እኔ ማውራት ያለብን ነገር አውራና ሂድ የሚያስፈልገን ሊብሬ ያልከውን የመኪኖችን ሊብሬ የሚያልከውን ነገር ንገረኝና መስተካከል ያለባቸው ነገሮች ያው ገና እያስተካከሉ በቀበሌ ሂደስ ምናምን ስለሆነ ወረዳ ሂደስ መስተካከል አስተካከል የሚያስፈልገን ነገር እንመልሳለን ማለት ነው እሱ ይኸውልህ እሱ አሁን መስማማት የሚለው በጣም ጥሩ ሐሳብ ነው ያመጣልኝና ያው እሳቸው መሞታቸው ለኔ ምንም በማን ይሙቱ ማን ይግደላቸው መሞታቸው እንደውም ለኛ ጥሩ ነው ገባ ማለት ስለዚህ መሞታቸው በጣም ጥሩ ነው እኔ አሁን ጥሩ ነው ስለ አልገባኝም ምን ከሳቸው ጋር ቂም ምናምን ነበር እንዴ አንተ አዎ በጣም ትልቅ ቂም ነበረብኝ ከሳቸው ጋር ምክንያቱም አንድ ምን አግረህ ነገር አሁን መቼም አንተ የሆነ ጥቅም ትፈልጋለህ መቼም እነዚህ ንብረቶች እንዴት ነው እሳቸውን ለጥቅም ብዬ እንዴት ነው እንደዚህ ማድረገው ምን አይነት ጭንቅላት ነው ያለክስ ጀመር አንተ የባለቤቴ አባቱ ነው እንዴት ነው እንደዛ ማድረገው አንድ ነገር ልንገርህ ተረጋጋ አንድ ነገር ልንገርህ ስለዚህ ነገር የሚመለከታት ልጃቸው ብቻ ነች እንዴ ልጃቸው ብትሆንም እኮ ውክልናው ላይ እኮ እኔም አለሁበት አንተ ያደራ ውክልና ነው እንጂ ህጋዊ ውክልና የለም ስለዚህ ያደራ ውክልና ነው የተጠቀምኩት ስለዚህ መሸጥም መለወጥም አትችልም እኔ መሸጥም መለወጥም እያረኩ አይደለም አሁን ላይ ከሷ ጋር መስማማት እንችላለን እኛ እኮ መስማማት ትችላላችሁ እኮ ስለዚህ አንተ ጋር እያናገርኩ ነው እኛ አንተ የዋና የሳቸው ወኪል ሆነ ከኛ ጋር እንደምትሰራ አድርገን ውል እንዳለ አድርገን ንብረቶቹን ለኩል መካፈል እንችላለን ማን ስለሆናችሁ እናንተ የኩል የምትካፈሉት ወይም ደግሞ የተወሰነ ገንዘብ ትሰጣናለህ እንዴት ስለሆናችሁ እናንተ እንዴት ነው እንደዛ እንትምትሉት ያላችሁን እኮ የመኪኖችን አንዳንድ ነገሮችን እኮ እንጨርስና ያለብንን በሙሉ ከፈላችኋለን እኛ በቃ እንደውም አንድ ነገር ልንገርህ ይሄን ነገር ይኸውልህ ምንም እንትን አትበለው አጉል ተቆርቋሪ አትምሰል ሰውዬ ምን እያልክ ነው እየነገርኩ ያለሁት ነገር አንድና አንድ ነው እየነገርኩ ያለሁት ከኔ ጋር ተስማማ ምርብስ ማማው ይሄንን ነገር እኛ እንጨርሰው እሳቸው ሰው እንደገደላቸው ትልቅ መረጃ አለ ማንን እሳቸውንም ባለቤታቸውንም የወይዘሮ ሜሮን እናትም አባትም ገዳይ ማን እንደሆነ ሙሉ መረጃ አለ ማለት ሙሉ መረጃ አለን እኮ እንዴት ማለት እሳቸው መሞቱ እጅ አለበት ማለት ነው ወይስ ደግሞ እሳቸውን ለመግደል ብዙ ነገር ጥረት ስታርጉ ነበር ማለት ነው ይኸውልህ ከዚህ በላይ አታስመስልሽ አጉል ተቆርቋሪ አትምሰል ምንም እያስመስልኩ አይደለም ወንድም እዚህ ጋር ኢቨን እንኳን ለወይዘሮ ሜሮን ምን እያልካት እንደነበር ሙሉ ማስረጃ አለኝ እሺ ምንድን ነው የምታወራው ምርብታው ሰውዬ እየነገርኩ ነው እነሱን እናስወግዳቸው ስንት ነገር ያላልከው ነገር አለ አንተ ራስህ ቆይ አንተ ተሳስተሃል መሰለኝ ቀበሌ ሄደህ የቤቶቹን እንዳለ ማስረጃ የንብረቶቹን እንዳለ ማስረጃ እያስቀየርክ የነበርከው አንተ አይደል ስለምን ማስረጃ የምታወራው የቤቶቹ ነገሮች ካርቶቹ ምናምን እያስተካከልኩ ነው ወደ ራሴ ሳይሆን የኔም ለሷም እያደረኩ ሙሉ ማስረጃ አለ ወደ ራስህ ስም ነው እያስቀየርክ ያለው ሰውዬ ምንም የምታወራው ወሬ ነው በስርዓት እየነገርኩ ነው ያለሁት እያናገርኩ ነው ያለሁት ይኸውልህ ሌላ ነገር አወራለሁ ምናምን የምትል ከሆነ ነገር ያለው ይኸውልህ ትግስቴ አይታችኋል አይደል ሰውዬ እና እኔ ምን አገባኝ ተራ ስለማናምን ስለ ግብራበሮች ምን ያገባኛል ሲጀመር ልታስደበደበኝ ነው የመጣው ወይስ ደግሞ እኔንም እንደዛ ልታስደረግ ፈልገህ ነው ልትገለኝ ፈልገህ ነው በዚህ ዘመን ማንንም አንተን የሚደበድብበት እንትን ስለዚህ በቃ ተነስና መውጣት ትችላለህ ሙሉ ለምን ነው የምወጣው አንተ ነው የምትወጣው እንደውም ከዚህ ቤት ሰውዬ ይሄ ቤቱ እኮ የራሴ ቤት እኮ ነው በገዛ ቤት ያለ ይኸውልህ እሳቸውን እና እናታቸውን ላስወግዳቸው ወይ እናስወግዳቸው ያልክበት አለ ሰውዬ ተሳስተሃል የምታወራው ነገር ሌላ ነገር ነው ስለምን ታወራው ገና እነሱ ይኸውልህ ሰው ገና ሀዘኑን እንኳን ሳይወጣ በሳምንት ውስጥ የነሱን ፋይል መክፈት የነሱን እንትን ውለ አለኝ ብለህ እንደገና በስምህ ማዞር ስንት ነገር ነው ያደረገው እንዴ አንዳንድ ነገሮችን አድርጌያለሁ አዎ ምንድነው ያደረኩትም በባለቤቴም በኔም ስም ነው አይደለም በባለቤቴም በኔም ስም ነው እያደረኩ ያለሁት ሙሉ ማስረጃ አለ እባክህን ወረቀቱን ስጠኝ እባክህን አለ ቀበሌ እኛ ሰው የሌለም መሰለህ እንዴ ሙሉ ቦታ ሁሉም ቦታ ሰው አለን እሺ ከኛ ጋር ብትስማማ ነው የሚሻለው አለበለዚያ ሌላ ነገር የምትል ከሆነ ነግሬያለሁ ቆይ አንተ ምርብ ትፈልጉ ከኔ አንድና አንድ
መጀመሪያ እንስማማና ከዛም በኋላ ጠይቃለሁ። ምንም እንስማማው። አስፈላጊ ከሆነ ይህን መረጃ አጠፋላለሁ። ይህን መረጃ እኛም እንዳንሰማ አንተም ድጋሚ እንደዚያ ነገር እንዳይመጣብህ አድርገን እንዳይሰማ አድርገን እናጠፋለን። ግን እንዴት እንዳስወገድካቸው ንገረኝ። አንተ እንደገደልካቸው ሙሉ ለሙሉ እርግጠኛ ነኝ። ምክንያቱም መረጃዎች በሙሉ ማለት ምን መረጃ ምን አይነት መረጃ አለ ብዬ እንዴት ብዬ ነው አምኜህ አንተን እንደዛ ላረግ የምችለው? ይኸውልህ እንተማመን። ሙሉ በምን ልንተማመን እንችላለን? በምንም እኮ ልንተማመን አንችልም እኮ። የያዝካቸው ፋይሎች እጅግ የያዝካቸው ፋይሎች ምን ዋስትና አለኝ ብዬ ነው ካንተ ጋር መስማማ? እኔንስ ገደል ብከተኝ ምን አውቃለሁ? ነገርኩህ እኮ እኔ በቃ ምንም ነገር ይሄንን ነገር ንገረኝ፣ ከፈለክ አጠፋላለሁ። እንትኑ ሰውዬ ይኸውልህ እኔ አሁን ለምሳሌ አደረኩ ብዬ ልንገር ብልክ ምን አይነት መረጃ እጅግ ላይ ያለ ብዬ ነው? እጅግ ላይ እኮ የሆነ ነገር ሳይ እኮ ነው ላይክ የሆነ ነገር ልነግርህ የምፈልገው። ቀበሌ ላይ በሙሉ ያዞርክበት ፋይል። ሁለተኛ ደግሞ ይኸውልህ እሱ ፋይሉ ምናምን ምንም ፋይሎቹ ስለ ፋይሉ ምናምን ችግር የለውም። ምንም ችግር ፋይሎቹ የአባትየዋ አልተገኘም። የእናቷ ግን ተገፍትረው እንደተገደሉ ከደረጃ ላይ በዛን ሰዓት ደግሞ አንተ የነበርክ ቤት እንደነበርክ በካሜራ ታይታል። ገባ? ይህን ነገር ፖሊስ ወስዷል። ግን ፖሊስ እንዳያገኘው አድርገህ ያስጠፋው አንተ ነህ። ይሄ ሙሉ ማለት ስለዚህ እሱ እንደዛ መረጃዎች እጅግ ላይ አለ። የት አለ? በምን መከተል ነው ብለው አምጣልኝ። ይኸው በካሜራ ልክ ስትገፈትራት እያየህ ነው አይደል? ማለት ይሄን መረጃ እንዴት ኪል ተገኘች? አንተ አስጠፍተዋል። በአንተ ቤት አስጠፍተው የራስን ስራ እየሰራ ነው። ወረቀቶችም አሉ በፒዲኤፍ የተቀመጡ። እንዴት ተገኘች? ይሄን ቪዲዮ እንዴት ተገኘች? እንትኑን ከፈለክ ይኸውልህ ይኸው ወረቀቶች አየህ። ያለ መረጃ ያለ ምንም ነገር ማንንም ሰው ጋር መጣን ዝም ብሎ አንወነጅልም። እሺ ይህንን ነገር ሙሉ ማስረጃው እኛ ጋር ስላለ ነው። ማለት እንዴት ልታገኘው ቻልክ? የተገኘው እንዴት እንዳገኘሁት ለአንተ መናገር አይጠበቅብኝም። አንተ አሁን ዋናው ጥያቄ ከኔ ጋር ትስማማለህ ወይስ አትስማማም? እሺ በምንም እንስማማው። የምንስማማና ከሆነ አሁን ያሳየኝ መረጃዎች የምታጠፋ ከሆነ እኔ የሚያስፈልጉት ነገሮች እንዳለ በሙሉ እነግርሃለሁ። ግን መጀመሪያ ጊዜ እያየሁት ፋይሎች በሙሉ ተጠፋ ይችላል ወይም ደግሞ ሌላ ፋይሎች ሌላ እንትን ላይ ኮፒ አድርገህ ቢሆን ኖሮ እንዴት እርግጠኛ ልሆን እችላለሁ? ሙሉውን አጠፋለሁ አልኩ። እንዴት እርግጠኛ ልሆን እችላለሁ? ይሄንን ተማመን። ምክንያቱም የሚመጣብህ ነገር ከዚህ ይብሳል። ከኔ ጋር እንዴትም ቢሆን ከኔ ጋር መስማማት ነው ያለብህ እኮ። አሁን ልስማማ ብል እንኳን እንዴት ነው የምስማማው? አንተ ምሮ ፍለው ከኔ አንደኛ እንዴት እንዳስወገድካቸው ትነግረኛለህ። ሁለተኛ ደግሞ ንብረቱን 1/3 ለኔ ትሰጠኛለህ፣ ሌላውን ትወስዳለህ፣ በአንተ ስም ታደርጋለህ። በሱ ልስማማ አልችልም። ለምን? ምክንያቱም ከንብረቱ ላይ አንዳችም ቅንጣት ያህል አልሰጣም። ስለዚህ ሙሉ እድሜህን መበስበስ ነው የምትፈልገው ማለት ነው። ለምን መበሰብሰው? ያለኝ መረጃ ንገረኝ አላልከኝም? ያለው እንዴት አሟሟታቸው እነግርሃለሁ። ከዛ በኋላ በቃ ከኔ ንገረኝና እሺ። ስግብግብነትህ በጣም የሚገርም ነው። እሺ ምንም ፈልገው አሁን ከኔ ንገረኝ። የምፈልገውን ነገር እነግርሃለሁ። ውልቅ ለከቤት ትወጣለህ። አንዳች ነገር ምንም አልፈልግም። አጠፋላለሁ ማስረጃዎች። እሺ ስለዚህ መጀመሪያ አባቷን አቶ ተሰማን እንዴት አድርገህ ነው ያስወገድካቸው? እቅድህ ምንድን ነበር? ያው እንግዲህ ነፍሳቸውን ይማርና ያው መጀመሪያም ባለቤቴን የቀረብኳትኝ እኔ
ወይ ወድጃት ወይ አፍቅሬያት ሳይሆን ቤተሰቦቿ ምን ያህል ድርጅት እንዳላቸው ትልልቅ እና ምጡቅ እንደሆኑ ሳቅ ነው በደንብ የቀረብኳት እንጂ ወይ ወድጃት ወይ እንደማንኛውም ሰው እንትን ብያት አይደለም የቀረብኳት። እነዛን እንደዛ የሚያስፈልጋትን ነገሮች ጊፍቶች ምናምን ገዛላትም ያው በእንደዛ ጊፍቶች ተታላ እንደወደድኳትኝ ወይ እንዳፈቀርኳትኝ መስሏት እንድትቀርበኝ ምናምን ፈልጌ ነው እንጂ ጭራሽ እኔ ቅንጣት ያህል እንኳን ለሷ ስሜት የለኝም። ስለ ስለ ባለቤቴ እኔ እንደዚህ ብዬ ማውራትም አልፈልግም ሲጀመር። እና ስለዚህ ምንም አይነት ምክንያት የለኝም ሲጀመር። እነሱ አንደኛ ዓላማ የቀረብኳቸው በቃ የነሱን ንብረት ወይም ደግሞ የነሱን ድርጅት በራሴ ስም አድርጌ በቃ መኖር ስለምፈልግ ነው። እና ያው ሌላ ነገር አለ? አዎ ሌላ ነገር ምንም ነገር የለውም። ፍቅር ይዞህ አይደለም? አዎ እኔ ፍቅር አይዘኝም። ኦልሬዲ አሁንም ምንም አይነት ፍቅር የለኝም ስለሷ። እና በቃ አባቷንም በሆነ ባንዳንድ ነገሮች በቃ ብዙም አይመቹኝም። ያው እኔ ድርጅት ውስጥ እንድሰራ አይፈልጉም ወይም ደግሞ እንደ ሚስት የልጅ ባል ነው ብለው ድርጅት ላይ እንኳን አያሳትፉኝም። በቃ ምንም ነገር በቃ ሳይ ምንም እንትን አለኝ እና እልህ አስገቡኝ። በቃ ያለኝ አማራጭ ሁሉንም ማስወገድ ነው ያለብኝ እና በቃ አስወገድኳቸው እሳቸውን። ስለዚህ እስቲ እንዴት ነበር ያስወገድካቸው? ያው እንዳጋጣሚ አይነት ሲስተም ተጠቅመን እንደዚህ መረጃ እንዳይገኝ አድርገን ያው እንዳጋጣሚ የዛን ቀን እንዳጋጣሚ ትንሽዬ ካፌ መውጣትን ፈልጋለሁ ሲሉ ያው እቺ ምክንያት አድርጌ የሆነ መድኃኒት አለ እሱ መድኃኒት ልክ እንደገብተው እጃችንን ታጥበን እንምጣ ሲሉ ያው ካፌ ላይ ስገባ ያው ታውቀዋለህ አንድ ሰው ሄዶ ታጥቦ ሲመጣ አንድ ሰው ይቀመጣል እና በዛ አጋጣሚ የሚጠጡት ኮካ ነበረ። ኮካ ውስጥ ጨመርኩት የእሳቸው መድኃኒት ማለት ኮካ ውስጥ ጨመርኩትኝ። ከዛ ያው ኮካ ስለሆነ ምንም አያሳይም መድኃኒቱም የሆነ ነጭ ነገር ነው። እሱን ስጨምር ያው ጭራሽ ታች አይዘግትም። ብጥብጥ አደረኩትኝ። ከዛ ቁጭ አደረኩትኝ። ከዛ በቃ በሉ ጠጡ። ከዛ በኋላ በቃ ወደ ቤት እንግባሉ። ወደ ቤት ገባን። ተመልሰው ወጣ። ከዛ እንዳልተገናኘ ሰው አንተ? እኔ ወጣሁኝ። ላይክ ከካፌ እንደገቡ እኔ አብራቸው አልገባሁኝም ወደ ቤት በዛው ነው የወጣሁት። እና በቃ ደካከሙ ምናምን ብለው ሲደውሉልኝ ወደ ቤት መጣሁ። ምንድነው ምናምን ሲባል እኔ እንጃ ያው ምንም የማውቀው ነገር የለም። ካፌ አብረን ነው የተጠቀምነው። ካፌ አብረን ተጠቀምን። ወደ ቤት ገባን። ወደ ቤት እሳቸው ወደ ቤት ልግባ ሲሉ እኔ ወደ ሆነ ቦታ ጉዳይ ማስፈጸም ነበረ እዛ ሄድኩኝ አልኳቸው። ከዛ በቃ ደከማቸው ተባለ። ወሰድናቸው ሐኪም ቤት ምርመራ ተካሄደ። ያው ምርመራ ላይ ምንም አይነት ውጤት አያመጣም። መድኃኒቱ ምንም አይነት ውጤት አያመጣም። ወዲያውኑ ገብቶ እንትናችንን ነው ጸጥ የሚያደርገውና ከአንድ ሰዓት ምናምን በኋላ አደካክሙ ምናምን ነው እንትን የሚለው መድኃኒቱ ወዲያውኑ ይጠፋል። መድኃኒቱ ግን ከሰውነታችን እና ያው ግን ኃይለኛ መድኃኒት ነው። ሲመረመሩ ያው ምንም አይነት ነገር አልተገኘባቸውም። ያው የምግብ መመረዝም ነው አልተባለም። ብቻ ምንም አልተባለም። በቃ ኦልሬዲ በቃ መሞታቸው ስለታወቀ ሞቱ በቃ። ከዛስ ህግስ ምንም አላለም? ስለዚህ ነገር የነበረው ዶክተሮችስ የምርመራ ውጤት የህክምና ምርመራ ውጤቱማ ያው እንደሚያሳየው ምንም አይነት ውጤት አያሳይም። የሆነ የምግብ መመረዝ ነው የተባለው እንጂ ይሄ መድኃኒት የሚጠፋ ነው ማለት ነው። ቶሎ ሰውነት ውስጥ ወዲያውኑ ይገባል። ወዲያውኑ መድኃኒቱ ይጠፋል። ስለዚህ በቃ እንደዛ ነው እና እኔም ያው ያንን መድኃኒት የተጠቀሙት ለዛ ነው። ለምን ግን ከእናትየው ቀድመህ አባትየውን ለምን መግደል ፈለግ? ያው ብዙ ነገር ያለው በእሳቸው ስም ነው። ያው እና ባለቤታቸው ብዙም ድርጅቱም ላይም ቤቶቹም ላይ ምናምን ብዙም እንትን የላቸውም እና እሳቸው ጋር ነው ብዙ ነገር የገንዘብ እንትንም ያለው ድርጅቱም ያለው ስማቸው ምናምን እንዳለ በሙሉ እዛ ላይ ነው ያለው። እና ደግሞ ያው ያንን አጋጣሚ ተጠቅሜ እንደዛ አልኩ ማለት ነው። በጣም የሚገርም ነው። እሺ ከዛስ ባለቤትየውንስ ለምን ማስወገድ የባለቤትን እናትስ ለምን ማስወገድ አስፈለገስ? ያው ከዛ በኋላ ምን መሰለህ እሳቸው ካረፉ በኋላ ስለ ድርጅቱ ምናምን መቆርቆር ወይም ደግሞ ማውራት ወይም ደግሞ ማናጀሮቹን ማናገር ብዙ ነገር የሆነ ነገሮች መደረግ ያለባቸው ነገሮች በሙሉ እሳቸው ማለት እንትን ማለት ጀመሩ። የባለቤቴ እናት ማለት ነው። ስለዚህ ያው የሆነ ነገር ዝም ካልኩኝ ተመልሰው እንደሳቸው መሆን እንደሚሆኑ ያው እርግጠኛ ስለሆንኩኝ ያው በዛ አጋጣሚ ባለቤታቸው ካረፈ በኋላ የሆነ ያዞራቸዋል፣ የሆነ የድካም ስሜት ይሰማቸዋል ምናምን እና በቃ ያው
እሱን ተጠቅሜ ምናምን እንደዛ አደረኩ ማለት ነው። ምን አደረክ? ያው ያደረኩት ነገር ያው እሳቸው ያው ቤታቸው ህንፃ ነው፣ ትልቅ ህንፃ ነው፣ ፎቅ ነው። የውስጥ እንትኖች አሉት፣ ደረጃዎች አሉት። ያው እንዳጋጣሚ ወደ ላይ እየወጣች እኔ ወርታች እየወረኩ ነበረ፣ ገፈተርኳቸው ማለት ነው። ያው በእጄ ሳይሆን እንዲሁ ዝም ብዬ በተከሼ ነው ነካ አደረኳቸው። ያው ትንሽ ወፈር ያሉ ስለሆነ ያው ወርታች ወደቁ ማለት ነው። እና ሲወድቁ የእንትኑ የሴራሚክ ስለሆነ የደረጃው መወጣጫ ጠርዙ እሱ እንደዚህ ሴራሚክ ነገር ስለሆነ እሱ አናታቸውን አገኛቸው ማለት ነው። ከዛ ወዲያውኑ ምን ተገላገልክ? ከዛም በኋላ እንዴት ነበር ይሄንንስ የዚህ ቤት ውስጥ የነበረውን ካሜራ ሲሲቲቪ ካሜራ ላይ ተቀረጸውን ልታስጠፋ የቻልከው? ያው ካሜራው ቤት ውስጥ ያለው ካሜራ በራሳችን እጅ ነው ያለው። በራሳችን እጅ ስላለ ፖሊስስ እንዳገኘው ለምንድን ነው ያደረገው? ነው ነበር ደርሶ? አይ ነበር ኦልሬዲ በሰዓቱ ነበረ። ያው ካሜራው ምንም አያሳይም፣ ባዶ ነው። በዛ ሰዓት ላይ ምንም አይነት እንትን አልበራም ነበረ። ምንም አይነት የሚያገኘው ነው ላይ ግን በደንብ ይታያል። አይተዋል አይደለ? እሱን እንዴት እንደሆነ አላውቅም እንጂ መጀመሪያ ጊዜ አጥፍቻለሁ፣ ሙሉ ጠፍቷል። እና የሆነ ፓርት ላይ የሆነ ክፍል እንትን ተቀምጧል ማለት የሆነ እንደዛ አግኝታችሁ ሊሆን ይችላል እንጂ ሙሉ ካሜራዎቹ አጥፍቻለሁ። የበረንዳውንም የውስጥ የሳሎኑንም ያው ሙሉን ፋይሎች ነበር ያጠፋው። ሙሉ ፋይሎችን ያጠፋዋቸው እና እንዳጋጣሚ የሆነ ሚሞሪ ላይ አግኝታችሁት ነው እንጂ ሙሉ ነበር የጠፋውና ፖሊሶች መጥተው አሰው ፈልገዋል። ካሜራውን አይተዋል። ካሜራው ባዶ ነው፣ ምንም አይነት አያሳይም። ሁሉንም ካሜራዎች ገብተው አይተዋል። ያው መኝታ ክፍልና ሽንት ቤትና ሻወር ቤቱ ምናምን ነው የሌለው እንጂ አብዛኛው ቦታ ካሜራዎች አሉ። ያው ትልቅ የተከበረ የባለ ሀብት ቤተሰብ ስለሆነ ትልቅ ድርጅትም ስለሆነ በየቦታው ካሜራ አለ። እና ያው መኝታ ክፍልና የሆነ ሩሞች ምናምን የሌለው እንጂ ሌላው ነገር እንዳለ በሙሉ እኔ ራሴ ነኝ ያስወገድኩት። አሁን ይሄን ነገር በማድረግ ምንም አይጸጽትም አይደለ? ያው እጅ የሰው ነፍስ አጥፍተህ እኮ ያው ምንድን ነው የሚባለው ቆመ መሄድ አትችልም። የሆነ ሁሌም ደንጋጣ ነው የምትሆነው፣ ሁሌም እንትን ትላለህ። ግን ያው ለንብረቱ ስል ያው እንትን ያለሁት እና አሁን ላይ ብዙዎቹን አንዳንድ ትልቁንም ቤት ቢሆን የእነሱንም ቤት ቢሆን በራሴ ስም አድርጌዋለሁ። ይሄንን ቤት ቢሆን በራሴ ስም አድርጌዋለሁ። 2 ድርጅቶች በራሴ ስም አድርጌያለሁ። 1 ድርጅት ይቀረኛል። እሱም ድርጅት ደግሞ ያው እዳ ምናምን ስላለበት ነው። አሁን ካለው ድርጅት ግማሽ ፐርሰንቱ ይከፈልና ያኛውም ድርጅት በራሴ ስም አደርገዋለሁ። ኦልሬዲ የምፈልገው ሀሳብ ተገኘ። ያው ባለቤቴንም ብዙም እኔ እንደዚህ አልፈልጋትም። አሁን ላይ አንድ ነገሮች መፈረም ያለባቸው ያላለቁ ፊርማዎች የሚፈረሙ ነገሮች አሉ። እሱን ከፈረመች ያው እሷም አሁን ላይ ጤነኛ አይደለችም። ያው የሆነ መድኃኒት እየሰጠኋት ነው። ያው ወደ ራሷ ጤነኝነት እስክትመለስ ድረስ ነው። ልክ እንደተመለሰች ያን ፊርማ እንደፈረመችልኝ ያው አንዱ ድርጅት ግዴታ ፊርማ ያስፈልገዋል። ወይ የልጅ ወይ ደግሞ የእናት ወይ ደግሞ የአባት ፊርማ ስለሚያስፈልገው ግዴታ እሷ ለዛ ነው ያቆያት ማለት ነው። እሷ መቆየት አለባት። እና ያው ያንን ነገሮች እንደጨረሰች ያው አስፈላጊ ካልሆነ እሷም መወገድ ካለባት ትወገዳለች። ያው እንግዲህ እሷንም ቢሆን እስካሁን ድረስ ያቆዩዋትኝ አንድ ድርጅት ወይ የአባት ወይ የእናት ወይ የልጅ ፊርማ ያስፈልጋል። እሱን ፊርማ እስክጨርስ ድረስ ብዬ ነው እየጠበቅኩትኝ። ያው ታግሼ ያለሁትኝ መድኃኒት እየሰጧት ነው። ወደ ራሷ እስክትመለስ ድረስ ልክ ወደ ራሷ ተመልሳ ያችን ፊርማ እንደፈረመችልኝ እሷም መወገድ ካለባት ትወገዳለች። ያው አስፈላጊ አይደለችም፣ ምንም አስፈላጊ አይደለችም። ለምን በለኝ እሷ አለች ማለት የሆነ ነገር ከሆነ ሰው የሆነ ነገር ይመጣል። እንዴት እንደዚህ ልትሆን ትችላለች ስለሚባል ልክ እሷ ያንን ነገር ፊርማ እንደጨረሰች ሌላ መድኃኒት እሰጣታለሁ። በቃ እያለች እየባሰባት ይሄዳል። ያው መድኃኒቱ ግፋ ቢል 6 ወር ምናምን ብሄድ ነው። ከዛ በኋላ እራሱ ነው እንትን የሚላት። ለምን በለኝ መድኃኒቱ የምትወስደው ከሕክምና የተሰጣት ስለሆነ እኔ እሱን የሕክምናውን አስትቻት የራሴ መድኃኒት መስጠት ማለት ነው። ከዛ በኋላ ከ6 ወር በኋላ ምናምን እሷን እገላገላታለሁ ማለት ነው። ስለዚህ አሁን ምን ቀረክ?
ምንም የቀረክ ነገር የለም አይደለ የፈለከው መረጃ ነግሬሃለሁ የሚያስፈልገን ነገር ነግሬሃለሁ ስለዚህ አሁን ላይ ቤቴ ለቀብቶ ታሪክ ደስ ይለኛል ጭራሽ ደግሞ እስካሁን ድረስ ካሜራ ምናምን አስገጠመ ወይስ ዝም ብሎ ነው ካሜራውን ያረከው ምን አስደነገጠ ምን የሚያስደነግጥ ነገር እኮ የለም ያው የተስማማነው ነገር ተስማምተናል ያው የሚያስፈልግ ነገር ካለ የገንዘብ ነገር ካለ በገንዘብ ነገር ካለ ሁሉ ነገር ከጎንህ ነኝ ችግር የለው ምንም ነገር ችግር የለው ዳጎስ ያለ ገንዘብ ከፍላለሁ እኔ የሚያስፈልግ ነገር ካለ እኔ በየወሩ ዳጎስ ያለ ገንዘብ ከፍላለሁ እንጂ ግን ያው ንብረት መካፈል ግን አልችልም ያው እንደነገርኩ ተስማምተናል እኮ እኔ አንዳች ቅንጣት ያህል በንብረቱ ላይ ያው ብዙ ይሄን መስዋዕት የከፈልኩትኝ እኮ ይሄንን እንትን ለማግኘት ነው ስለዚህ ከኔ እኩል መልፋት ይጠበቅብሃል ይሄን ድርጅት ለማግኘት ወይም ደግሞ ቢያንስ እንኳን 25% ለማግኘት አጋር ለመሆን እንኳን እንትን ይላል ስለዚህ የሚያስፈልገን ገንዘብ ካለ ግን ምንም ችግር የለውም እኔ ስለ ገንዘብ ምንም አጫንቅ አሁንም ከፈለክ ቼክ ልጽፍልህ እችላለሁ እኔ አሁን ሌላስ ልትነግረኝ የምትችለው ነገር አለ በቃ ምን ነገር አለ ሁሉ ነገር ጨርሰናል አውርተናል አሁን በሰላም ከቤት ይውጣ አንተም ካሜራዎችን ዝባዝንኬን ይዛ የመጣቸውንም ይዘልኝ ውልቅ በል የሚያስፈልግ ገንዘብ ካለ ዝባዝንኬ ትላለህ ምን ማለት ነው ምን እያረክ ነው እንዴ ምን እያረክ ነው ቆይ እንዴ ምን ነው እየፈጠርክ ያለው ይኸውልህ እያንዳንዱ ነገር ይኸውልህ ተቀርጾታል በመረጃ ሙሉ አለ እንዴ ምን እያረክ ነው ዝም በል ታወራለህ እንዴ ደግሞ ተረስ ሰውዬ አይደለም አልገባኝም ቆይ ምን እያረክ ነው ቆይ ተስማምተናል አይደል እየተስማማን አልነበር እንዴ ቆይ ምንድነው የምትፈልግ ቆይ ናውጣ ይዱጣ የዛነውና ቆይ የሚያስፈልግ ነገር ካለ ንገረኝ የሚያስፈልግ ነገር ቆይ ተረጋጋ የሚያስፈልግ ነገር ካለ ንገረኝ ታወራለህ እንዴ